ውዴት ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ በድጋሚ በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮ አሁንም የቤት ቪዲዮ ነው የሚሆነው። አዲስ ቤት ስንለቀው ባለፈው ቪዲዮ አሳይተናችሁ ነበረ። ጉዟችን በአጠቃላይ እዚህ ቤት እንዳለ ገብተናል። ያላለቀ ቤት ነበር የገባ ነው ስላችሁ ያው በራሳችን ዲዛይን እንደፈለግን የምንቀይርበት ኪችን ካቢኔት ገና ሳይገጠም ነበር የገባ ነው። ያን ያደረግንበት ምክንያት ደግሞ እዚሁ ራሳችን እዚሁ ቤት እየኖርን እዚሁ ለመገጣጠም ስለፈለግን 10 ጊዜ ከዛኛው ቤት ወደዚህኛው ቤት ከምንመለስ እዚህኛው ቤት ጩለን እዚሁ እየኖርንበት እዚሁ እንዳለ ኪችኑንም ሁሉ ነገር አንድ ባንድ እንገነባዋለን ብለን በዛ መሰረት ነው እስካሁን ስንገነባ የነበረው። ስቲላው እየታገለን ነው። ኪችን ካቢኔቱ ግን ኦልሞስት ጨርሰናል። እሱንም ግን አሁን በዚህኛው ቪዲዮ ሁሉንም ታዩታላችሁ። የተወሰነ የሚቀር ነገር አለ። አጠቃላይ ፍሎጋችን እንግዲህ ከወደዳችሁት በላይ ካሳውቁን አንድ ባንድ ስለዚህ ቤት ስንሰራ የነበረው ምን ስናደርግ ነበር እንዳለ ከኦንላይን የምናዛቸው እቃዎች በአጠቃላይ ራሳችን ነበር ስንገጥማቸው የነበረው። እሱን ፍሎግ በአጠቃላይ በዛሬ ቪዲዮ ታዩታላችሁ። ከዛ በመጨረሻም ደግሞ እንገናኛለን። እስቲ ይመቻችሁ። አሁን ወደ ቀለም ነው እዚህ ጋር እሺ፣ እንደምታዩት ከባለፈው ቪዲዮ የሚቀጥል ስንገጣጥሙ አይታችሁ ነበረ፣ ነገርያችሁ ነበር። ሜትር ከ20 በሜትር ከ20 ይጠቀም ነው። ወደ ላይ ሜትር ከ20 ወደ ጎን ሜትር ከ20 አጠቃላይ ወደ 18 እንጨት ነው የተጠቀም ነው፣ ተቆራርጦ ማለት ነው። ራሴ ወጄን ያስቆረጥኩት እና ወደ ጎን ደግሞ የመኝታ ቤቱ ርዝመት 4 ሜትር ከ70 አካባቢ ነው። ስለዚህ በዛ ሜትር አካፍለን ነው ወደ 18 ፍሬ እንዲመጣ ያደረግነው ማለት ነው። እና ወደ ጎን 2 ሜትር ከ20 2 ሜትር ከ20 እንጨት ድጋሚ በጎን አድርገናል። ለምን እንደ ዲዛይን ተፈልጎ ከላይ ከእንጨቱ በላይ ደግሞ አንድ ትልቅ እንጨት 2 ጊዜ አስገባን። 4 ሜትር ከ70 ድረስ ያው ገጠመልን ማለት ነው ግድግዳውን። ቀለሙን ደግሞ ሳሎን ላይ የተጠቀምነውን ቀለም እዚህ መኝታ ቤቱ ላይም በአንድ ሳይድ ብቻ ተጠቀምነው ማለት ነው። ሪዛልቱን እንዴት አያችሁት? እስቲ ግድግዳ ላይ ያለውን የእንጨት ዲዛይን እና ከለሩን እንዴት አያችሁት? እሱን በኮሜንት ላይ እስቲ አስቀምጡልኝ። አሁን ደግሞ እኔ ግዴታ ወደ ልጆቹ ክላስ መሄድ ስላለብኝ ልጆቹን ቢያንስ መጀመሪያውን ነገር አለብኝና ምንም ስላልሰራንላቸው ልጆቹ ደግሞ በጣም ስለጓጉ የራሳቸው ክላስ ለመግባት እኔ ግዴታ ወደ እነሱ መሄድ ነበረብኝ። እንደምታዩት በባሊ መጀመሪያ ቅርጽ ማውጣት ጀመርኩ። ሌላ ያው ቅርጽ ማውጣበት ኢንስትሩመንት በአጋጣሚ እጄ ላይ ስለሌለ እኔ የፈለኩት ደመና እንድሰራላቸው ነበረ። ያለኝ አማራጭ በባሊ ቢያንስ የባሊ አፉ ወይ ክብ ስለሆነ ደመናም ደግሞ አብዛኛውን ጊዜ ጫፉ ክብ ስለሆነ በሱ መስራት ጀመርኩ ማለት ነው። በጣም ያስቸገረኝ ከዚህ ፓርት ምንድነው ፍላስተሩን እየቆራረጥኩ እያንዳንዱ የዳመና ቅርጽ መለጣጠፍ ነበር። እሱ በጣም ነበር ያቆየኝ። ምክንያቱም ያው እንደነገርኳችሁ ነው ፕላስተሩ ከሌለ ሌላ የንጹህ የሆነ ግድግዳ ላይ ቀለሙ ሊስትብኝ ይችላል ወይ ደግሞ ሊወጣ ይችላል እና እሱን ነገር ደግሞ ያልፈለኩም እና በተዛዋሪ ደግሞ ቀለም መቀባት ጀመርኩ ማለት ነው። ይሄ ቀለም እኔ በጣም የምወደው ቀለም ነው። እንደዚህ አይነት ቀለም ላይ እንደ ቀይዳማ ነገር ኦሬንጅም ነገር ብቻ እንደዚህ አይነት ከለር እንደምወድ ታውቃላችሁ። ይሄንን ከለር ነው ለነሱ የመረጥኩላቸው። ጀስት ሞቅ ያደርጋል እንደ ህጻናትም ከለር እንደ የህጻናት ክፍል እንደሆነ መጠን ማለት ነው። ፋኒ ደግሞ በተዛዋሪ ደግሞ የነበረውን ቀሪውን ስራ ቀለም መቀባት እሱ ወስዶታል ማለት ነው። ምክንያቱም ቢያንስ ስራ ከተከፋፈልንና ያው አብረውን መስራት የምንችለው ነገር ግዴታ አብረውን እንሰራለን። ምክንያቱም እሱም ብቻውንም እኔም ብቻዬን መስራት ስለማልችል ግን ብቻችንን መስራት የምንችለውን ስራ ግን ተከፋፍለን ቢያንስ ብዙ ነገር ይቀለላል በሚል በመታሰብ ስራ ተከፋፍለን ስራ እየሰራን ነበረ። ኦልሞስት ሁሉ ነገር አልቋል ብዬ አስባለሁ። ሆፕፉሊ ደግሞ እናንተ ሙሉ ውጤቱን እንደምታዩት በቅርቡ ተስፋ አደርጋለሁ። ይሄ ከለር ደግሞ ያው ሳሎን የተጠቀምነው ከለር ነው። ጀስት አንድ አይነት እንዲሆን በሚል ተጠቅመነዋል። አሁን ደግሞ በርገር እንግዲህ መጥቷል። በኋላ ኢልፎ በኋላ እሺ። ፋኒ የጨረሰ ነው እንግዲህ let's eat the burger now. Yummy. this cartoffel አለ ፈጣሪ ነው። ደክማችሁ የምትበሉት ምግብ ጣፈጠም አልጣፈጠም በጣም ነው የሚጣፍጣችሁ። በዛ ላይ ደግሞ በቃ እንደራባችሁ ያራሱ በመጠኑ ራሱ አትበሉም፣ በጣም በትንሹ ነው የምትበሉት። እሱ ደግሞ ያው እንደገና እንዳለ ካርቶኖቹን መጣለም ሆነ መለቃቀም አለብን። ምክንያቱም የምንበላበት ቦታ ያው መሬት ላይ ነው። ምንም አይነት እቃ አላስገባንም ማለት ይቻላል። ወዲያውኑ በልተን ደግሞ ከጨረስን በኋላ ግዴታ መስራት ነበረብን። እዚህ ጋር ደግሞ በነጋታው ድጋሚ ያው ሳምሪ ክላስ ሄዳኔ ደግሞ ያው ቀጠልኩት። የቲቪ ስታንዱ ደግሞ መሰቀል ስለነበረበት ቤቱ ባዶ ስለሆነ አትሊስት ልጆቹም ቲቪም እንዲያው እኛም ያው ሲደክመን ቲቪ እንድናይ የሆነ ነገር ቤቱ ጭር እንዳይል ብለን ቲቪውን ደግሞ ለመግጠም እየታገልኩ ነው። ሁሉ ነገር ያው በዋልክ ነው የምጠቀመው። እሱ ዋልክ ያው ቤታችሁን ያው በስርዓት ቀጥ አድርጎ ያው
ፐርፌክት ስራ መስራት ትችላላችሁ በውሃ ልክና አብዛኛውን በውሃ ልክ ነው እየተጠቀምኩ የሰራሁት እና መቦርቦር ነው በቃ ያልቦረቦርኩት የለም ብዙ ቦታ ግዴታ ያው አዲስ ቤት ስለሆነ ሁሉ ነገር ስለምታስገቡ እዚህ ጋር ቲቪውን ለመስቀል እየታገልኩ እንደምታዩት ሳምሪ እስክመጣ ላለመጠበቅ ብዬ ብታገል እምቢ አለኝ። ከዛ ወደ እንትን ገባሁ ደግሞ እሱን ከሳምሪ ጋር ገጥሟለሁ ብዬ እዚህ ጋር ሽንት ቤት ደግሞ የመብራት ላይት ያለው መስታወትና መብራት ያለው የእጅ መታጠቢያ ጋር የምትሆን አሪፍ ቅልብጭ ያለች ክብ እሷን እንግዲህ ልሰቅል እየታገልኩ ነው። እቺንም በሚገባ ጨርሻለሁ ቦርቡሬ ውሃ ልኩን በስርዓት አስተካክዬ ያው ኤሌክትሪሻንም ሆኛለሁ ግንበኛም ሆኛለሁ ብዙ ነገር ሙያ እንግዲህ ሳይታሰብ ብዙ ነገር እየሰራን ነው። የራሳችሁን ቤት ያው ማንም ሊሰራላችሁ አይችልምና ያው እኔም ቤት ስለሆንኩ አብዛኛው ለምን ለሌላ ሰው አሰራለሁ ራሴ ልስራው ብዬ በዚህ መልኩ ሰርቼዋለሁ። ብዙም ቀላል ከባድ አይደለም። ቀጣይ ደግሞ ወደ መኝታ ቤት ገባን። ሳምሪ ከክላስ ከመጣች በኋላ ደግሞ ድጋሚ መኝታ ቤት የሆነ አነስ ያለ ኮሜዲ ነው አዘን ነበር ከአማዞን ላይ እሱን ደግሞ አብረን ከሳምሪ ጋር እየገጠምን ነው። እሱ በጣም ቀላል ነው። ትንሽ የሁለት ኮሜዲ ነው ናት ትንሽ ናት። ያው ከዛ መጨረሻ ደግሞ ያው ስንጨርስ መጨረሻ ሪዛልቱ ይሄን ይመስላል። እንደምታዩት አነስ ያለች ኮሜዲ ነው ናት። ምናልባት ልንሰቅላትም እያሰብን ነው። ለምን ካልጋው አንፃር በጣም ስላነሰች ወደ ላይ ልንሰቅላት እያሰብን ነው። እስቲ ለማንኛውም ይሄን ይመስላል። ከተመቻችሁ ሀሳባችሁንም ኮሜንት ላይ ማስቀመጥ ትችላላችሁ። እዚህ ጋር ደግሞ ሌላ መብራት ሰቀላ እንግዲህ የታገልኩ ነው። እንደምታዩት እዚህ ቤት ብዙ አይነት መብራት ነው ያለው። ወደ 8 ቦታ መብራት መግጠም አለብኝ። አንገታችሁ እንግዲህ እንደዚህ ተጣሞ ነው የምትሰቅሉት። መብራት ለመስቀል በጣም ነው የሚያስቸግረው። እሱንም እየቦረቦራችሁ ነው የምትሰቅሉት። እንዳጋጣሚ ይሄ ቤት ነበረን ቬንቲሌተር ያለው የሚሽከረከር መብራት ማለት ነው። አብዛኛው የአሜሪካ ስታይል ነው ይሄ ከላይ ያለው መብራት። እንደምታዩት በብዛት ሙቀት ላለበት ሀገር ነው። ግን እዚህ ሀገር 3 ወር ብቻ ነው ሙቀቱ። ብቻ እሱ ምን አስቸገረኝ፣ መሽከርከር ይሽከረከራል ግን መብራቱ አልበራለኝ። እሱ ነገር ስላስቸገረኝ ይሄን ተውና ከአይኪያ አሪፍ መብራት ገዝተናል። እሱን የገጠምኩትን ታዩታላችሁ። አሁን ይሄ የምታዩት መብራት ያኛውን ቀይሬ ወደዚህኛው መብራት ቀይሬዋለሁ። የምታዩት ይሄን ይመስላል። መብራቱም ከተመቻችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከኢኪያን የገዛ ነው። ወደ $80 ነው አካባቢ ነው የሚሸጠው። ያኛውን ትተን ያኛው ቢሆን አሪፍ ነበር፣ ግን ይሄም ስለሚያምር ይሄን መርጠን ይሄን ገጥመናል ማለት ነው። አሁን ቀጣይ ያለ ደግሞ ስራ ይቀጥላል። ወደሚቀጥለው ስራ እንሄዳለን። ምንድነው የኪችን ዕቃ ቤቱ ስላላለቀ ይወት ገና ኪችናችን ታዞ አልደረሰም። እንደምታዩት የኪችን ዕቃ እንዳለ ተዝረክርኳል። ምግብ ምን ሰራ እዚህ ጋር እየገጣጠምን ነው። ምንድን ነው የጫማ መደርደሪያ ገጠምን። ይህን ትንሽ አቃለልን። ብቻ አልፎ አልፎ እየገጣጠምን ነው። ግን የኪችን ዕቃው ገና ሰኞ ነው የሚመጣውና እሱም ይሄኛው ፓርት ብቻ ነው። የመሀለኛው ኢንዝሎ አይመጣም። እሱ ደግሞ እስኪመጣ ገና 19 በ19 ማይ ማለት ገና 3 ሳምንት ይቆያልና ስቲል ያው ማብሰል አንችልም። እስከ 3 ሳምንት ድረስ በዚች ስቶቭ ነው የምናበስለው ማለት ነው። ሌላ ግን አለ የቡና ስቶቭ ሌላ፣ እሱ ምናልባት በሱም ልናበስል እንችላለን እንጂ ገና እስኪመጣ እንትናችን እስኪገጠም ድረስ 3 ሳምንት ስለሚፈጅ ሳምሪ በዚህ ስቶቭ እናበስላለን። ይበቃናል። ለአራት ልጅ ይቀልባል እና ያቺ ቡና ማፍያ ትችላለች። በሱ ማብሰል ይችላል ነው የቡና ማፍያው አለ። ያኛው ጋዙን ገዝተን አለ ቤት ነገ እናመጣዋለን። አሁን አንችልማ፣ ነገ እናመጣዋለን። አሁን ምን ደረጃ ላይ እንደደረስን ማየት ትችላላችሁ። ያው ሶፋው እዚህ ጋር አለ። የሶፋ ጠረጴዛ ገና ይመጣል። ምንጣፍ ገና ይመጣል። መብራት ገና እየተገጠመ ነው። ይሄ አስቸግሮኝ እየታገልኩ ነው። በቃ የኔ ስቱዲዮ እዛች ጋር ሴታፕ አድርገናታል። ገና ቤቱ ትንሽ ይቀረዋል። እንደምታዩት ልብስ በየቦታው ተዝረክርኳል። ገና አላለቀም። የኪችን ዕቃ እንዳለ በርበሬ፣ ሁሉ ነገር። የልጆቹ አልጋ ገና አልተገጠመም። እንደምታዩት ቀለም ተቀብቶ ብቻ ነው ያለው። ገና ልብስ ቁምሳጥን ይቀራል። ፒሎ what you want ያ እንሰራዋለን። ያንቺንም አልጋ ይቀራል። ይሄ መጋረጃ ይቀራል ገና። ይሄ የልጆቹ አልጋ ነው። ሻወር ቤቷን ገጥመናታል። ሻወር ቤቷን እንደምታዩት እሷም ይቀራታል ገና።
መብራት እንትኑን ገጥሜዋለሁ። መስኮት ምን ይሄ የእጅ መታጠቢያ መስኮት ገጥሜያለሁ። አቤት ኦኬ ኦኬ። ለጊዜው ኪችናችን ይሄ ነው። ሰላም እንዴት ነሽ? ፓስታው ቶሎ ይደርሳል? ምን ያህል ይፈጅብናል? ሽንኩርቱ እስኪላጥ ፓስታው ይግጠም ተብሎ ፓስታው ቢያንስ ውሃው እስኪፈላ እስኪቀቀል። ዋው! ልጆቹ ምንም አላወቁም ምን እያደረገን እንደሆነ፣ ለምን ቤት እንደቀየረ ምናምን። ቲቪ ሰቅለናል። የቲቪ ስታንድ ይቀራል ገና እዛ ጋ ምናምን። ይህን ይመስላል። ፓስታችንን እንሰራና አብራችሁን ትበላላችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ኪችኑ መች ነው የመጣው? ያምራል እንጂ ከለሩ የዚህ ቢጫ ሆኖ ከነገ ወዲያ ግን የማብሰያው አንቺ እስከመጪ እራሱ አይመጣም። ለምን ከ12 ሰዓት ከ10 እስከ 12 ነው ያለች። ምን ያህል ካርቶን እንደሆነ ማየት ነው ብቻ። ፍሪጃችን ስላልመጣ ገና ስጋ ምናምን መገናኘት አንችልም። ነገ ከመጣ በኋላ ምናልባት ከሰኞ ጀምሮ ስጋ እንገዛለን። ምንም ፍሪጅ ውስጥ የሚገባ ነገር አከታተፍ እያያችሁ ነው። ፍጥነት ስፒድ በሰዓት ምን ያህል ስፒድ ነው? እኔ እንደማሽን ነው የምከትፈው። ይታያል ፍጥነቷ። ማሽን እኮ አያስፈልግም። ማሽን አያስፈልግም። ፓስታችን ደርሷል። ከአንድ ሰዓት በኋላ እንብላ እስቲ ነው እስቲ ተመልካቾች። ኦ ማይ ጋድ እዚህ ጋር ደግሞ የሰራሁት ፓስታ እንዴት አባቱ እንደሚጣፍጥ እኔ በጣም ቀይ ሶስ ያለበት ማለት ነው። ትንሽ የሚያቃጥል ፓስታ በጣም ነው የምወደው። እንዴት ጠራርገን እንደበላ ነው ብቻ እዩት። በዛ ላይ ደግሞ ቁሌቷ አብሶ በቡታጋዝ የሚሰራ ቁሌት እንዳይመስላችሁ። ልጆቹ ደግሞ እዚህ ጋር በጣም ተቃጥለው ነበር፣ ግን ያው ምንም ማድረግ አልችልም። እኔ እንደዚህ አይነት ሶስ እና ፓስታ በጣም ነው የምወደው። ኔክስት ታይም ምናልባት ኪችናችንን ሙሉ ለሙሉ ሲያልቅ 2-3 መስራት እንጀምራለን። እኔ የምወደውና ልጆቹ የሚያስፈልጋቸው። ለማንኛውም ፋኒ ራሱ ለምን እንደዚህ አቃጠልሽ እያለኝ ነበረ፣ ግን ያው አጤን ነው እንዴ ሁለቱም በልተዋል፣ ፊሎም አዳምም። ስለዚህ ጥማቸዋል ማለት ነው። አሁን ትሪው መቼ ሳይታጠብ ታጥቧል። ወረዲ አጥፈሽዋል እኮ ይታጠባል እንጂ እንዴት ነበር ፓስታው? ይወዳ አሜዚንግ። የፈለግሽው ለምንሽ የተመኘሽው የመጀመሪያ ጊዜ ስንሰራ እዚህ ቤት ፓስታ ሁሌ የመጀመሪያ መስራት ይጣፍጣል። አንቺ ምን ቤት መቼ የመጀመሪያ ላይ ሰራልሽ ፓስታ ሲዳታም ስለዚህ ያስቀርሻል ወጥ ፓስታው ምንሽ ነው የቀረሽ? ለያንተ አፍ ያስቀረኝ ያንተ ብላስ የመጀመሪያ ስትመጣ በእኔም ፓስታ ነበር የሰራሁላት። ፓስታውን ብላ ቀረች። ሁሌ ፓስታ ነው የምትበላው። አንተ ደግሞ አትሆኝም። እንዴት ነው እንደዚህ ተጠቀቀፈው? ካቀፍኩ በሁለት እጅ ነው ከፈለክ በሁለት እጅ። አረ ልጅ አረ የበላው እንዳይደፋት ይበላል ሲል ገና ሳይቀመጥ እንዳደፋው። እሺ ነው ልታስተኛኝ አንቺ ለምትተኝ ማለት ነው። You will sleep, but I'm falling asleep, you know. Which way? Yeah, ቀርሻታ ልተኛ ነው ማለት እሺ። አለሻት እኮ ጥጦ ነው የቀረው። ጥጦ ስጫት እንተኛ። መልካም ማዕድ እናንተም ይሁንላችሁ።
እዚህ ጋር ደግሞ በነጋታው እንግዲህ ትላንት ማታ ያው ፓስታ ሰርተን ከበላን በኋላ አሁን በነጋታው ድጋሚ አልጋውን ደግሞ የልጆቹን የቀረን ደግሞ እሱ እየገጠምን ነበረ። በየጊዜው ስራ አይጠፋም። ያው አዲስ ቤት ሲሆን ሁሌ ስራ አለ። አንድ ወር ሙሉ ቢያንስ ሙሉ እስክታጠናቅቁ ድረስ በየጊዜው ስራ አለባችሁና እንደምታዩት የእነሱ መንታ አልጋ አዘን ይህን በምታዩት መልኩ ገጥመነዋል። ሳምሪ ደግሞ እንደዚህ አይነት ዲዛይን ሰርታላቸዋለች በከለር ቀብታ። አሁን ጨርሰን እያጸዳዳን ነው። አልጋው ይሄን ይመስላል። ፊሎም አዳምም ደስ ብሏቸዋል። ፍራሽ ምናምን ሁሉ ነገር ከተገዛላቸው በኋላ ለመጀመሪያ ጊዜ ያው ለየብቻቸው ሲተኙ በጣም ደስ ነው ያላት። እሷም የኔ አልጋ ሁሌ ትለኝ ነበር የኔ ለብቻ ሩም ትላለች። አሁን ከተገዛላት በኋላ ግን ድጋሚ ደግሞ እናንተ ጋር ካልተኛው ትላለች። ብቻ አሁን ደስ ብሏቸዋል። ለማንኛውም አልጋው ይሄን ይመስላል። ሩማቸው በዚህ መልኩ አስተካክልንላቸዋል ማለት ነው። አየሽ ፊሎ አየሽ ተለጥፊ ሉጃ ፊሎ you're smart አልጋሽን ተለጥፊያለሽ ትንሽ ደግሞ ነጋና ድጋሚ ቀጠሮ ደርሶ ባሉት ጊዜ በቃላቸው መሰረት ኪችኑን እንግዲህ አመጡልን። በዚህ መልኩ አስገቡት። ከዛ ድጋሚ ደግሞ እንዳጋጣሚ ነው እዛው ኪችኑ የሚሰራበት ቦታ ላይ ስላስቀመጠው ድጋሚ ደግሞ መልሼ ሁለተኛ ስራ ከሱ ጋር አነሳሳለሁ። እቃው በጣም ብዙ ነው። ቀደሜ ሌላ ክፍል ማስደረግ እችል ነበር። ያው ሁለተኛ ስራ ድጋሚ ሰራው። እንዳለ አንድ ባንድ ከፋፈልኳቸው በየቦታው። ኪችኑንም እንግዲህ ራሴን ለመግጠም ያሰብኩት በሩንም አነሳሁት። እዛ ጋር በሩ ምንም አያስፈልግም። ኪችኑ ኦፕን ኪችን ስለሆነ ለስፔስ እንዲኖረን ብለን በሩንም አነሳሁት። አንድ ባንድ እንደምታዩት ኮሞዲኖቹን ያው ቀጥታ እየገጠምኳቸው ናቸው። እንዳለ አንድ ባንድ ገጥማቸውና በማል ያው ሳምሪ እዚህ ጋር የለችም ነበር፣ ትምህርት ቤት ነበረች። እሷ እስከምመጣ ብዬ ማቀደለውን እያቃለልኩ እያረፍኩ ያው በ3 በ4 ቀን ነው የሚያልቀው። ከልጆች ጋር አንዴ ከነሱ ጋር ስትጫወቱ አንዴ ከዚህ ጋር ስትሉ ያው መሸ። ደግሞ መጣች ሳምሪ። ከሷ ጋርም ድጋሚ የገጠምኳቸውን እቃዎች አሁን ይሄ ከ2 ቀን በኋላ ነው ድጋሚ ከባለፈው በኋላ ማለት ነው። ድጋሚ ብዙ ነገር በመሀል ተፈጥሮ ግድግዳው ላይ ያለውን ወስነን ብቻ በጣም ከባድ ስለሆነ መጠንቀቅ አለብን። ግድግዳ ላይ የምንሰቅለውን ነገር በጣም ጠንካራ እንዲሆን እነዚህን ሁሉ ሲጭን ያው ለመውደቅም ስለሚያሰጋ ያንን እንትን በማለት በደንብ እንዲጠነክር አድርገን ሰቅለነዋል። መሳቢያዎቹም በጣም ብዙ ናቸው። በአንዱ መደርደሪያ ብቻ ወደ 4 መሳቢያ ነው ያለው። አጠቃላይ 3 ቁም ሳጥን ላይ 4 ከሆነ ወደ 12 ምናምን የሚሆን መሳቢያ ያለው። እሱን ደግሞ በጣም ብዙ ነው። አንድ በአንድ እሱንም እየገጠምን ታይም እየወሰደ ያው እያረፍን የሰራ ነው። ከሳምሪም ጋርም እሷም እየገጠመች ምናምን ብቻ ተባብረን እንደምንም ያው አሁን ይህን ኪችን ስራ ለመስራት ሌላ ሰው እንዲሰራ ብናደርግ ኖሮ ወደ 900 እስከ $1000 ድረስ ይቀበሉ ነበር። ግን እኛ ወረድ ጊዜ እስካለን ድረስ ለምን አንሰራውም ብለን እኔ ራሴ ኤክስፒሪየንሱ ራሴ እሰራዋለሁ። ከዚህ በፊትም ገጥሜ ያውቃል። ሌላ ሰው ቦታ ምናምን እንደዚህ ሌላ ሰው ቤት እንደዚህ መገጣጠም ነገር ደስ ይለኛልና ራሴ እሰራዋለሁ። ይሄ እንግዲህ ያው ገብተንበታል አንዴ እንደምንም እየሰራ ነው። የኪችኑን ሁሉ ነገር አምጥተውልናል። ግን ከላይ ያለው ላሚናት እሱ ስለቀረ ስቶቭ ምናምን ሁሉ ነገር መገጠም አይችልም። እነሱ ከመጡ በኋላ የእቃ ማጠቢያውና ስቶቭን እንደምታዩት አስቆርጠን ምናምን ነው የምንገጥመውና የእቃ ማጠቢያውና ስቶቭ አልተገጠመም። ሌሎቹ ግን አንድ ባንድ በምታዩት መልኩ እያስቀመጥናቸው ናቸው። እንደምታዩ ሁሉም ነገር አንድ ባንድ በፕላኑ መሰረት እያስገባ ነው። ይሄ እዚህ ጋር የምታዩት የእቃ ማጠቢያ ነው። እሱን እንግዲህ እያስገባን እያወጣን እየሞከረው ነበር። ሁሉንም በፕላኑ መሰረት አረግን። በሮቹን አሁን አንድ ባንድ እየሰቀልናቸው ነው። አሁን ኦልሞስት ያው ፊኒሺንግ ላይ ነው ማለት ትችላላችሁ። ኦልሞስት 90% አልቋል። ሁሉ ነገር
ተሰርቷል፣ መሳቢያ ተሰርቷል። የቀረን እንግዲህ ከላይ የሚመጣው የላሚናትና ስቶቮቹ ምናምን ማስገባት ነው። ከዛ በዛ ልክ አስቆርጠን መገጣጠም ነው የሚቀረን። ኦልሞስት አልቋል። እዚህ ጋር ትንሽ እየቀለድን ነበር። ብቻ አድካሚና አፍጊ ነበረ። በምታዩት መልኩ ውሃ ልክ ጠብቀን እንደምታዩት አሪፍ አድርገን ሰቅለነዋል። እስቲ እንዴት አያችሁት? እስካሁን ድረስ ኪችኑ የምታዩት ከለሩ ሰማያዊ አይደለም። ይሄ የሚላጥረው እንዳይቆሽሽ ተብሎ እንዳይፈፋክ ተብሎ ለፕሮቴክት ለማድረግ የመጣ ስለሆነ ስቲከሩ እንዳለ ይነሳል። ሁሉ ነገር ከጨረስን በኋላ ብለን ነው እስካሁን ያላነሳ ነው። ሁሉ ነገር ከጨረስን በኋላ ከተገጠመ በኋላ ስቲከሩን አንስተን ያው መጠቀም እንችላለን። ያለበለዚያ ይቆሽሻል ምናምን። መሳቢያዎቹን ገቡ፣ ሁሉም ነገር ተገጣጠመ። በዚህ በምታዩት መልኩ ሰካካውት። በጣም ብዙ ነበረ ካርቶኑ እንዳያችሁት። ብሎሮቹም ብዙ ናቸው። አንዳንዴ ኮንፊውዝድ ነው የሚያደርጋችሁ በጣም ከመብዛት የተነሳ። ደግነቱ ግን ሁሉ ነገር አለ በፕላን ስለሆነ ወረቀቱን እያያችሁ ነው የምትሰሩት። በዛ ላይ የስሪዲ እንትንም አላቸው። ቀጥታ ኪችኑ ምን እንደሚመስል ማየት ትችላላችሁ። ኢሜይል ላይ ስለላኩልን አንድ ባንድ በስሪዲ እያሽከረከረን ምስሉን ምናምን ማየት እንችላለን። እዚህ ጋር ደግሞ ሌላ ስራ ድጋሚ እዚህ ጋር እንደምታዩት ኤሌክትሪኩ የተንጠለጠለው አንድ መብራት ነው። እሱ ጋር አንድ ስፖት ላይት ይመጣል፣ ባለ 4 ስፖት ላይት። እዛ ጋር ደግሞ እየለካው ያለው የምታዩት የዚህኛው ማስተካከሉ በጣም ሲምፕል እና ቀላል ነው። ግን ትንሽ መጠንቀቅ አለባችሁ። ውሃ ልክ ምናምን መጠበቅ አለባችሁ እና ቁመቱ እንዳይዛነፍ እና ከማብሰያው ደግሞ 70 ሳንቲም ድረስ ነው ከፍ ማለት የሚችሉት። እሱን ደግሞ መጥኜ ማወቅ ስላለብኝ እየለካው ነበር። የእሱ ደግሞ ምግብ በምታበስሉ ሰዓት ከምግቡ የሚወጣው እንዳለ ሙቀት ቫኪዩም ያደርግላችሁና እንዳለ የመጣውና እዛ ጋር ያስቀምጠዋል። ለኦፕን ኪችን በእንደዚህ አይነት ወይ አርጌ ነው ያሰብኩት። ዲዛይኑ እንደዚህ አይነት ስለሆነ እኛም ግዴታ መስቀል ያለብን በዛው ፖዚሽን ስለሆነ ለዚህ የሚሆን አዝዤ መጥቶ እንግዲህ እንደምታዩት እሱን ለመግጠም እየታገልኩ ነው። እዚህ ጋር ደግሞ አሁን ስፖትላይት መብራቱን እየገጠምኩት ነው። አሁን አምፖል ምናምን አስገብቼ ይሰራል አይሰራም የሚለውን አያለው። ለምን እዛ ጋር ያንን ቫኪዩም ስለተጠቀምኩ መምጠጫውን በእንግሊዝኛ ምን እንደሆነ አላወኩም። ስሙ እስቲ ኮሜንት ላይ አስቀምጦልኝ ምን እንደሚባል። ብቻ እሱን እየገጠምኩት ነው። ግዴታ እሱ እዛ ጋር ስለሚመጣ አምፖሉን ደግሞ ትልቅ አምፖል ማድረግ አልፈለኩም እንጂ ሌላ ትልቅ አምፖል ለኪችን የሚያማምሩ አምፖሎች አስቤ ነበር። ግን ግዴታ ያንን ስለምንጠቀም ይህንን ወደ ስፖት ላይት አማራጭ ያኛው መብራት አለው፣ ግን በቂ መብራት ስለማይሆን ለምግቡ ብቻ ስለሚያበራ አትሊስት ኪችኑም አካባቢ እንዳይጨለም። እነዚህ ደግሞ ስፖት ላይቶቹ ደስ የሚሉት እንደፈለጋችሁ 360 ማዞር ስለምችሉ ሁለት በዛ ሁለት በዚህ አድርጌ እንደዚህ አይነት የሆነ ሪዛልት መጥቶልኛል። እንዴት አያችሁት ሀሳቤን? ዲዛይን እንግዲህ ያው ሀሳብ ያደረኩት በእንደዚህ አይነት መልኩ ነው። ከላይ ያለው መምጠጫ እንደውም ሳምሪ ብዙም አልፈለገችውም። ለምን ለጭንቅላታችን ሊነካን ይችላል፣ ሊያስቸግረን ይችላል ምናምን እያለች ሊሸፍነን ይችላል ብላ ነበር። እንደምንም አሳመኛት። ያው እንደምንም ከፍ እያደረግ ነው። ቢያንስ እነሱ ካሉት ካስቀመጡት 75 ሳንቲ እስከ 70 ሳንቲ ነበር ያሉት። እኔ እስከ 80 ሳንቲ አድርጌ ትንሽ ከፍ አድርጌው በምታዩት መልኩ ሰቅለነዋል ማለት ነው። እንዴት አያችሁት? እስከ አሁን ድረስ ያለንበት ደረጃ ይሄን ይመስላል። ሁሉ ነገር ተሰቃቅሏል። እንደምታዩት ከላይ ላሚኔቱ ብቻ ነው የሚቀረው። ቪዲዮ ላይም እንደሚታይ ባዶ ነው እሱ ደግሞ አሁን ዛሬ የሰኞ አካባቢ እናመጣላችኋለን ብለዋል። ከዚህ በኋላ ስንት ቀን ነው ማለት የምንጠብቀው? 3-4 ቀን እንጠብቃለን። ቀጣይ ሰኞ ይመጣል ማለት ነው። ከዛ ገጥመን እንግዲህ አትሊስት እንገላገላለን፣ ምግብ ማብሰል እንችላለን። እሱ ነገር ከቀለለልን አሪፍ ነው ብዬ አስባለሁ። እስቲ እንዴት አያችሁት? እስካሁን ያሳየኋችሁ ስንገጣጥም በስራ ነበር ስናሳልፍ የነበረው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንወዳችኋለን። የዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ይመቻችሁ። ፒስ